ከሆነ በኋላ እንደገና ከመደናበርና ጭንቀት ውስጥ ከመግባት ቀድሞ መጠንቀቅ የሚባለውን ነገር ከዚህ ቪዲዮ ትማራላችሁ። ቪዲዮን እስከ መጨረሻው ስሙት። አንድ እህታችን አሁን በአሁኑ ሰዓት በጣም ጭንቀት ላይ ትገኛለች። የምናጋጥሟት ነው። ቪዲዮን እንስማው። ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ጎዳ። የስንት አመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት አመት ልጅ? 3 አመት። ገላውን እያጠብሽ ነው? ዋና የዋኘች ነበር ነው ተቀጭብኝ። ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አዎ ገንዳ ተደርጎ ሽንት ቤት ውስጥ ማስከሰፍ ተቀጭብኝ። ጠብቄት ብዬ ነበር ጠብቋት ነበር እና ንጣት ትጫወታለች። ከዛ ወደቀች። አይዞሽ እሺ። ማለት ደማች ተጎዳች ልጅቷ ህፃኗ? ቴራሞጆ እናቷን ነክቷታል? ግንባሯ ላይ ደም አይቻለኝ። ግንባሯ ላይ ደም አይቻለኝ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ? ወዲያው ስትወድቅብሽ ማስቲታዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ። ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ስለሆነ መሄድ ያለብን። አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ወጣች ሰውዬው። እሺ እግር ከሆነች ብደያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እሷት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብደያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱ? አልተመለሱ። 5 ሰዓት ሆነ ሄዱት። 1 ሰዓት ሆናቸው ከሄዱ? 5 ሰዓት ላይ ነበረ የወጡት ማለት ነው። 1 ሰዓት ተኩል ሆናቸው። ሆስፒታል እኮ ወረፋ ምን ኢመርጀንሲ ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ታይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ ያስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ ትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ይመስለው ቆልፎብኛል ማለት ነው። ቆልፎብኛል እኮ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ እኮ ታዲያ? አሁን ምንም እኮ እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ የበለጠ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ እንደ ድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለእኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ?
በመጀመሪያ ለዚች ልጅ ዱዓ አድርጉላት። አላህ ልጅቱንም በሰላም እንድመልስላት እሷንም በደህና ከቤተሰቦቿ ጋር እንድቀላቅላት። ምክንያቱም ልጅ የሆነች ነገር ከሆነች አንቺን አልለቅሽም ብሎ ነው በር አረቡ ቆልፎባት ሐኪም ቤት ልጅቷን ይዞ የሄዱት ማለት ነው። እና ልጅቷ አሁን ላይ ምን እንደደረሰች አልታወቅም። ምናልባት አዲስ ነገር ከተሰማ እነግራችኋለሁ ማለት ነው። ለልጅቷ ዱዓ አድርጉላት። አላህ የልጃችንም አላህ ህይወት ያትርፍላት፣ እሷንም አላህ ለቤተሰቦቿ ያብቃት። ምክንያቱም አረቦቹ ድርድር አያውቁም በልጆቻቸው ድርድር አያውቁም። ልጆቻቸው የሆነ ነገር ከሆኑ እናንተንም ነው የሚሄዳት ወዳው የሆነ ነገር ማድረግ የሚፈልጉት እና በህግ አግባብ እንኳን እንሂድ አይሉም። ልጅ የምትይዙ በተለይ ልጅ ይዛችሁ ስልክ የምታበዙ በጣም ጥንቃቄ አድርጉ ማለት ነው። ሀታ ራሱ ምግብ የምትሰሩ ምግብ እንትን ላይ ጋዙ ላይ የሆነ ነገር ጥዳችሁ ስልካችሁን ስትመለከቱ ያንን ምግቡን ረስታችሁ ራሱ በቃ እንትን ኩሽና ያቃጠሉ ልጆች ስለማቅ ነው። ኩሽና ያቃጠሉ ልጆች አሉ ማለት ነው። ራሱ ታፍነው ዘው የተቃጠሉ ልጆች አሉ። ይህን ያውቃለሁ። ስለዚህ ስልክ ጊዜ አለው። ስልክ ስትጠቀሙ ጊዜ ሊኖረው ይገባል ማለት ነው። ምክንያቱም እናንተ ስልክ ስትሉ እዛ ጋር ስራችሁ ይቀራል። ልጆቹ የሆነ ጠብቁ ከብላችሁ ከሆነ ልጆቹ የሆነ ነገር ይሆናሉ። የአረብ ልጆች ታውቃላችሁ፣ አያድቡም። በጣም የተክለፈለፉ ናቸው እና ድንገት ምን እንደሚሆኑ አታውቅም። እንግዲህ ይችልሽ ሽንት ቤት ጠብቂያት ተብላ ገንዳ ውስጥ ውሃ ላይ ተደርጋ እንትን እያዋኘች እያለ ነው ልጅቷ ከገንዳ ወጥታ እንትን መሬት ብላጡ ላይ እስከምትወድቅ ድረስ ልጅቷ እየትሄዳለች። መጠበቅ ነበረባት። ይሄ ራሷ ስህተት ነው። እንግዲህ አረቦቹ ልጆቻችን ጠብቁልናል ብለው እኛም አማና ሲያመጡን እኮ ያንን አማና መወጣት አለብን። በኋላ ለእኛም ጭንቀት ከምናተርፍ ቀድመን ጥንቃቄ ማድረግ ምንም ያላህ ቀደና ቀደር ቢሆን እኛ ደግሞ ጥንቃቄ ማድረግ አለብን እና ከእንደዚህ አይነት ወላሂ ድንገተኛ አደጋ አላህ ይጠብቀን። ከባድ ነው። እኔ የሆነ ጊዜ ልጅ ይዝ ነበር እና ምን አጋጠመ ይመስላችሁ? ዳይፐር እየቀየርኩለት እያለ የጠጣዋን ክዳን አፍ ውስጥ ሰነቀራት። ደግነቱ ሰዎቹ የሉም ነበረ። ከዛ ጉሮሮው ደርሷል ተሰንቅረውበት ማለት ነው። ከዛ ልጁ አይኑ ፍጥጥ አለ። በቃ አይኑ ፍጥጥ ሲል አንስቼ ጀርባውን ስደበድበው የአንትን ውልቅ ብሎ ሄደ። ወላሂ ያችን ቀን መቼም ማረሳትም በቃ መቼም ማለት ነው። ምክንያቱም ያ ልጅ አንድ ነገር ቢሆን እኔ ዛሬ ላይ የለሁም ነበር ማለት ነው። እንግዲህ ታውቃላችሁ አረቦቹ ምን እንደሚወስኑባችሁ። ወይ በህግ ደረጃ እንድትገደሉ አድርጓል ልጆቻችሁ ከሞቱ፣ ወይ ደግሞ እዛው እነሱ ይጨርሷቸዋል ማለት ነው። አሁን ላይ ሌላ ያለችበትን ሌላ ሙርሰቦ ታስታውሳላችሁ አይደለ? ያ ሁሉ እንኳን ስንት ሚሊየን ብር 50 ሚሊየን ብር ተከፍሎላት እስካሁን አልወጣችም። አንዲት ልጅ ነፍስ ጠፍታ ማለት ነው። እና ወጥታችሁ ከሀገራችሁ ልትሰሩ የወጣችሁ እህቶች ልጅ የምትይዙ ተጠንቀቁ፣ ጥንቃቄ አድርጉ። በተለይ ልጅ የምትይዙ ኩሽናም የምትሰሩም ለራሳችሁ ጋዝ መዝጋታችሁን ስትተኙ አስታውሱ። ስትመለሱ ኩሽናችሁን በደንብ ቼክ አድርጋችሁ ጋዝ ከፍታችሁ ትሄዳችሁ ስትለኩሱ ኩሽናው እንትን እንዳለቀ እንትን ኩሽና ነው ቦግ የሚለው ማለት ነው። እና ብዙ ጥንቃቄ አድርጉ። በተለይ አዲስ የምትሄዱ ልጆች ማለት ነው፣ ልምድ የሌላችሁ ጥንቃቄ አድርጉ። ስልክ አታብዙ። ስራ ላይ ሆናችሁ ከትርፍ ሰዓታችሁ ላይ ስልክ ተጠቀሙ እንጂ ከስራ ላይ ሆናችሁ ስልክ አታብዙ። አረቦች ስልክ የሚከለክሉ ለምዱ ታውቃላችሁ? ወደው አይደለም። ለምን ስልክ ላይ ትኩረት ስታደርጉ ልጆቻችሁን ትኩረት አታደርጉም፣ ትኩረት አትሰጡም ለልጆቹ በሚል ሀሳብ ነው። በአንዳንድ በኩል እደግፋቸዋለሁ። እኛ በሻ ስልክ ከያዝ ምንም ነገር በቃ አንሰማም ማለት ነው። እና ጥንቃቄ ልናደርግ ይገባል። ይችንም ልጅ እንግዲህ አላህ ከጭንቀት ያውጣት። ደው አድርጉላት። ሰላሙ አሌይኩም ወራም ነገር በቪዲዮ በማስረጃ ነው ላይቭ ላይ እየለቀቀው ማለት ነው። ይህን ሁሉ ጉድ እህቶቻችን የሚደርስባቸው ስቃይ፣ የዱባይ ደላሉ ጭካኔ ግን እኔ ሙኒት